አስቸኳይ የሰላም ጥሪ ከኤክሌዥያ የጸሎት ህብረት ቦርድ። እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች ሆይ ተነሱ። እናንተ የኢትዮጵያ አብያተ ክርስቲያናት ካውንስል አመራሮች ሆይ ተነሱ። እናንተ የሙስሊም ማህበረሰቦች ሼኮችና ኡስታዞች ሆይ ተነሱ። በደቡብ አፍሪካ የምትገኙ ምሁራን፣ ባለሀብቶችና ታክስ ከፋዮችም ተነሱ። እኛ የፖለቲካና በተለያዩ ምክንያቶች ከሀገር የወጣን ስደተኞች ነን። ዛሬ ግን ማንነታቸው ባልታወቁ ኃይሎች የወገኖቻችን ደም በግፍ እየፈሰሰ ነው። እናቶች ያለቅሳሉ። የአስከሬን ሳጥን ላይ አበባ ማስቀመጥ፣ በሬሳ ላይ ወንጌል ከመስበክ በሕይወት እያሉ ትልቅ ሥራ ነው መስራት ያለባችሁ። ዝምታ ይብቃ። አባቶች ሆይ በጎቹን ማን ይጠብቃል? ጊዜው አሁን ነው። የፕሬዝዳንት ራማፎሳን የውጭ ዜጎችን ማነጣጠር ይቁም ጥሪ እንደግፋለን። በፍቅር የምንጠይቀው 3 ነገሮች ብቻ ናቸው። ተነሱ፣ የሰላም ሸንጎን እንመስረት። አባቶች በጸሎት ይምሩ፣ ምሁራን በጥበብ ይምከሩ፣ እኛ እንከተል። ተነሱ፣ መንግስትን በአንድነት እናማክር። የውስጥ ጉዳይ ፖሊሲ፣ ፍትህ ሚኒስተሮችን ሕግ ሲከበር ሁላችንም እንድናለን። ተነሱ፣ በአንድ ድምፅ ደም ይቁም በሉ። አባቶች ሲመሩ ሕዝብ ይከተላል። ሕዝቅኤል 3:17 የእስራኤል ቤት ጠባቂ አድርጌሃለሁ። አባቶች ሆይ እኛ የእናንተ በጎች ነን። ሮሜ 12 ከቁጥር 18 ከሰው ሁሉ ጋር በሰላም ኑሩ። ቁርአን 47:10 ምዕመናን ወንድሞቻችን ናቸው። የኢትዮጵያውያን ደም መፍሰስ ይብቃ። ሰላም ለደቡብ አፍሪካ፣ ሰላም ለኢትዮጵያውያን። ከኤክሌዥያ የጸሎት ህብረት ቦርድ በደቡብ አፍሪካ የምንኖር ኢትዮጵያውያን ስም ኤፕሪል 28 2026 ጆሃንስበርግ